ዛሬ ጥቅምት 27 አሰቃቂ ሰበር መረጃ አለ ለመላው ኦርቶዶክሳውያን በሙሉ። ዛሬም ድጋሚ ያ ነገር ተከስቷል። 16 ኦርቶዶክሳውያን የታፈኑ ሲሆን 9ኙ ተረሽነዋል፣ በአሰቃቂ ሁኔታ ተገለዋል። 7ቱ ያሉበት አይታወቅም። ዛሬም አርሲ ደም እያነባች ነው የምትገኘው። ይህን ቪዲዮ 50 ጊዜ ሼር 50 ጊዜ ኮፒ ሊንክ አላረግ አንተ የተዋህዶ ልጅ አይደለም። ሁላችሁም ኮሜንት ላይ እየገባችሁ ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ለአርሲ ኦርቶዶክሳውያን በሉ። ዛሬ ጥቅምት 27 ከምሽቱ 3 ሰዓት ተኩል ነው በኢትዮጵያ ሰዓት አቆጣጠር። መረጃውን ላረጋግጥ ብዬ ነው እስካሁን የቆየው። ዛሬ የአርሲ ኦርቶዶክሳውያን 16ቶች ታፍነዋል፣ 9ኞች ተረሽነዋል። 16ቶች ይሙቱ ይኑሩ የሚታወቅ ነው። ጩኸታችን፣ ፕሮፋይል መቀየራችን፣ ማልቀሳችን ሁሉ ከንቱ ነው። እየገደሉ እያረዱ ነው። ዛሬም የአርሲ ኦርቶዶክሳውያን እጅግ ልብ ሰባሪ ነው። ኦርቶዶክሳውያን ሁላችንም በአንድነት ልናለቅስ ፍትህ ልንል ይገባናል። አርቲስቶች፣ የጥበብ ባለሙያዎች፣ ትልልቅ ቲክቶከሮች እባካችሁ ድምፅ ሁኑ። ኖሞር ለአርሲ ኦርቶዶክሳውያን ፍትህ እያላችሁ ድምፅ ሁኑ። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ ያነሳሉ። ከጥቂት ወራት በፊት የሙስሊም ነበረ። እንዴት መከራችን እንዳየን ታስታውሳላችሁ። የኦርቶዶክስን በሚመለከት ጉዳዩ በእኔ እይታ በጣም ቀላል ነው። በጣም ቀላል ነው። እንኳን ታረዳችሁ ሲል በኦርቶዶክሳውያን ሞት እንዲህ ተሳልቋል። ስሙት ቪዲዮ። ይሄን ቪዲዮ እንዳያስጠፉት እንዳያስወርዱት 40 እና 50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። ኮሜንቱንም ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ በግፍ ለተጨፈጨፉ ድምፁ ነው። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወያንተ ወያባ እውነት ላንተ የምንፍቅና ካሴት የነዛ ሁሉ ነፍስ በግፍ በሰይፍ ወደቀ። አሁንም እላችኋለሁ ኦርቶዶክሳውያን 40 እና 50 ጊዜ ይህን ቪዲዮ በደንብ ኮፒ ሊንክና ሪፖስት አድርጉ። የእግዚአብሔር ቃል እንዲህ ሲል ይናገራል። በሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 8 ላይ እንዲህ ይላል የእግዚአብሔር ቃል፣ ከዚህ ዓለም ገዢዎች አንድስ እንኳ ይህን ጥበብ አላወቀም። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር፣ ባልገደሉት ነበር ይለናል። እውነት ነው። ዛሬ እቺ ዓለም ለሰላሟ የሚበጃትን ብታውቅ ኖሮ ዓለምን ንቀው ሁሉን ትተው ክርስቶስን የተከተሉትን እያሳደደች ባልገደለች ነበር። ለሰላሟ 24 ሰዓት ዘብ የቆሙትን ባልገደለች ነበር። ሁሉን ትተው ሁሉን ንቀው ለሰላሟ 24 ሰዓት ዘብ ሆነው የሚተጉት ላይ ሰይፍ ባልመዘዘች ነበር። ግርማ ሌሊቱ ሳያስፈራቸው፣ ድምፅ አራዊቱ ሳይበግራቸው ለሰላሟ 24 ሰዓት የተጉት ላይ ሰይፍ ባልመዘዘች ነበር። እውነት እቺ ዓለም አዋቂ ብትሆን ኖሮ፣ ለሰላሟ የሚበጀውን የምታውቅ ቢሆን ኖሮ አባቶች ላይ ለሰላሟ 24 ሰዓት ዘብ የቆሙ ላይ ሰይፍ ባልመዘዘች ነበር። እያሳደደች ምዕመናቶቿን እያሳደደች ልጆቿን በሰይፍ ባልጨረሰች ነበር። የእግዚአብሔር ፍርዱ አይዘገይም፣ ቢዘገይም እንኳን የሚቀድመው የለም ተብሎ ተነግሯል፣ ተጽፏልና። ተመለሱ፣ ከሴኬም ውጡ። ወንድማችሁ ናታኔም ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላለሁ። ሰላም። ለምን ዝም አሉ? በመላው ዓለም የምትገኙ ውድ ኦርቶዶክሳውያን አካውንቴ አደጋ ውስጥ ስለሆነ እባካችሁ ኮፒ ሊንክ አድርጉልኝ። እንግዲህ እንደዚህ ብሎ መናገር ለኔ በጣም ትልቅ እፍረት ጭምር ነው፣ ግን ፕላትፎርሙ ያመጣው ህግ ስለሆነ ግዴታ ሆኖብኝ ነው። የምለቃቸው መልእክታት በትክክል እየተያዩ ስላልሆነ ብቻና ብቻ ነው። ሰሞኑን በአርሲ በኦርቶዶክሳውያን ላይ እየተፈጸመ ያለውን ግፍና መከራ በተመለከተ መናገር ያለባቸው ሰዎች ለምን ዝም አሉ የሚል ጥያቄ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ከአራቱም አቅጣጫ ይነሳል፣ እየተነሳም ነው። ይሄ ጥያቄ የኔም ጥያቄ ነው። በሐዋርያት መንበር ላይ የተቀመጡ አባቶቻችን የቤተ ክርስቲያን መሪዎች ለምን ዝም አሉ? ሐዋርያት የሰበኩትን ስብከት፣ ሐዋርያት የሰበኩትን ወንጌል በየአውደ ምሕረቱ የሚያስተምሩ
እጅግ በጣም ተደማጭና ተደናቂ መምህራን በአርሲ ኦርቶዶክሳውያን ላይ የደረሰውን መከራ ለመናገር ለምን ዝም አሉ? በየአውደ ምህረቱ በቅዱስ ያሬድ ዜማ በሚመስጥና በሚያስገርም ሁኔታ የሚዘምሩ ዘማሪያን የኦርቶዶክሳውያንን መከራ ይቁም ብሎ ለመናገር ለምን ዝም አሉ? የቤተ ክርስቲያን ድምቀት ወጣቶች፣ የሰንበት ተማሪዎች ለምን ዝም አሉ? በየአውደ ምህረቱ በእልልታና በሆታ እግዚአብሔርን የሚያመሰግኑ የቤተ ክርስቲያን ልጆች ምዕመናን ለምን ዝም አሉ? በማህሌቱ፣ በቅድስቱ፣ በመቅደሱ እግዚአብሔርን የሚያወድሱ መምህራን፣ ካህናት፣ ዲያቆናት ለምን ዝም አሉ? የብዙዎቻችን ጥያቄ ነው። መልሱ ግን አንድና አንድ ብቻ ነው። ቤተ ክርስቲያናችን እንዲህ ትመስላለች። አይኗ የታወረ፣ ጆሮዋ የደነቆረ፣ አፏ የማይናገር፣ እጇ የሰለለ፣ እግሯ መራመድ የማይችል እናት ትመስለኛለች። ይህንን ስል ተጋድሏን ያልጨረሰች ቤተ ክርስቲያን በፈተና ውስጥ ያለችትን ማለቴ ነው። ያ ማለት በሕይወተ ሥጋ ያለን እኛ ክርስቲያኖች ነን። በአይን የሚመሰሉ የቤተ ክርስቲያን መሪዎች አባቶቻችን ናቸው። አባቶቻችን ዛሬ የምዕመናንን መከራ፣ የማመንን ስቃይ በትክክል እየተመለከቱ ነውን? የምዕመኑ መታረድ ይታያቸዋል? መፈናቀሉ፣ መሰደዱ፣ መረሃቡ፣ መጠማቱ ይታያቸዋል? ከታያቸው ለምን ዝም አሉ? እውነት ነው፣ ጥቂት አይኖች አሉ ድሆችን የሚመለከቱ፣ የምዕመናን መከራና ስቃይ የሚመለከቱ። ግን ስንቱን ያያሉ? ጥቂት ናቸው። ብዙ አይኖች ግን አንዳንዶች በገንዘብ በሙስና፣ አንዳንዶች በዝሙት፣ አንዳንዶች በብሔር ታውረዋል። ጆሮ የምዕመናን ምሳሌ ነው። የጆሮ ስራው መስማት ነው። ምዕመናን ዛሬ በትክክል እየሰሙ ነውን? እውነት ነው፣ ጥቂት ምዕመናን አሉ ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ ዕውቀታቸውን፣ ራሳቸውን ለእግዚአብሔር የሰጡ ሕጉን ትእዛዙን የሚጠብቁ። ብዙ ግን ይሰማል? የሚሰማ ከሆነ ስንት ጊዜ ንስሐ ግቡ ተብሎ ተሰበከ? ምን ያክል ህዝብ ንስሐ ገብቷል? ስንት ጊዜ የክርስቶስ ሥጋና ደም ተቀበሉ ተብሎ ተነገረ? ስንቱ የክርስቶስ ሥጋና ደም ይቀበላል? ስንት ጊዜ ጋብቻችሁን በስርዓተ ቤተ ክርስቲያን አድርጉ ተብሎ ተሰበከ? ስንቱ ጋብቻውን በስርዓተ ቤተ ክርስቲያን ያደርጋል? ስንት ጊዜ ከዘረኝነት፣ ከአድመኝነት፣ ከማይጠቅም ከስጋ ፍላጎት ውጡ ተብሎ ተሰበከ? ስንቱ ወጥቷል? ስለዚህ የቤተ ክርስቲያን ጆሮዎች ደንቁረዋል። አፍ መናገር ስራው ነው፣ በመምህራን ይመሰላል። የመምህራን ስራቸው መናገር ነው። መምህራን በአደባባይ በአውደ ምህረቱ በትክክል እየሆነ ያለውን እውነት እየተናገሩ ነውን? እየተናገርን ነውን? እውነት ለመናገር እኛ የሰበክነው ወንጌል፣ የምንሰብከው ወንጌል ሐዋርያቱ የሰበኩት ነው። ለዚህ ወንጌል ሐዋርያት ዋጋ ከፍለዋል። አንዳንዶች በሰይፍ ተቆርጠዋል፣ አንዳንዶች ዝግዝግ ተሰቅለዋል፣ አንዳንዶች በቁማቸው ተገፈዋል፣ አንዳንዶች ወደ ባህር ተጥለዋል። ብቻ ወንጌልን የሰበኩ አገልጋዮች በሙሉ መከራ ተቀብለዋል። ለምን? ወንጌል ስለሆነ። በዘመናችን ብዙዎቻችን ይህን ብናገር እንዲሆናለን በሚል ፍርሃት የእግዚአብሔርን ቃል ከመናገር ወደኋላ አላልንም። ከዚያ ይልቅ ሰዎች የሚሰጡንን ሐሳብ የምናንጸባርቅ ስንቶቻችን? እውነት ነው፣ ጥቂት መምህራን አሉ ለእውነት የሚኖሩ እውነትን የሚናገሩ፣ በዚህ ምክንያትም የሚሰደዱ፣ የሚራቡ፣ የሚጠሙ። ብዙዎቻችን ግን እንዲህ አይደለም። የምዕመናን አንደበቶች ነን፣ የቤተክርስቲያን አንደበቶች ነን። ለምን ዝም አልን? ጥያቄ ነው። እጅ የወጣቶች ምሳሌ ነው። እጅ እንደምታውቁት የሁሉ ነገር መከታ ነው። የቤተ ክርስቲያን መከታ ወጣቶች ናቸው። ዛሬ ወጣቶች ተሰለውብናል። እጅ የአይን መከታ ነው፣ የጆሮ መከታ ነው፣ የአፍን መከታ ነው፣ የእግርን መከታ ነው። ለሁሉ ደራሽ የሆኑ ወጣቶች ምን አሰለላችሁ?
አንዳንዶች በዝሙት ሰለዋል፣ አንዳንዶች በቋንቋ ሰለዋል፣ አንዳንዶች በገንዘብ ፍቅር ሰለዋል። ዓለም በምትፈጥረው በማይጠቅም ነገር ከቤተ ክርስቲያን ተለይተውብናል። ጥቂት ወጣቶች አሉ፣ ለስንቱ ይደርሳሉ። እግር የዲያቆናት ምሳሌ ነው። የእግር ስራው ከቦታ ወደ ቦታ መንቀሳቀስ ነው። እግር ከሌለ ዓይንም ጆሮም አፍም እጅም የፈለጉት ቦታ ላይ መድረስ አይችሉም። ዲያቆናትም ከሌሉ የቤተ ክርስቲያን አገልግሎት በፍጹም አይሳካም፣ አይከናወንም። ቤተ ክርስቲያኑ ካልተከፈተ፣ መስዋዕቱ ካልተዘጋጀ፣ ቅዳሴ፣ ማህሌት፣ ሰዓታት የለም። አውደ ምሕረቱ ካልተከፈተ ስብከት የለም። ካህኑን ወደ ምዕመን፣ ምዕመኑን ወደ ካህን፣ ዲያቆኑ ካላገናኙ ንስሐም የለም። በዘመናችን ያሉ ዲያቆናት ብዙዎች ተሰብረውብናል፣ አንክሰውብናል። ዓለም በሚፈጥረው በማይጠቅም በብልጭልጩ ምክንያት ተልኳቸውን ወደ ኋላ ያሉ ብዙ ዲያቆናት አሉ። በጥቅሉ ቤተክርስቲያናችን ይህን ትመስላለች። መፍትሄው ምንድን ነው? እንደዚህ አይነት እናት ብትኖራችሁ ዝም ብላችሁ ማልቀስ ነው? ማዘን ነው? መጨነቅ ብቻ ነው? ከዚህም በላይ ማለፍ ያስፈልጋል። ይህን ቪዲዮ 50 ጊዜ ሼር 50 ጊዜ ኮፒ ሊንክ አላረግ አንተ የተዋህዶ ልጅ አይደለም። ሁላችሁም ኮሜንት ላይ እየገባችሁ ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ለአርሲ ኦርቶዶክሳውያን በሉ። ዛሬ ጥቅምት 27 ከምሽቱ 3 ሰዓት ተኩል ነው በኢትዮጵያ ሰዓት አቆጣጠር። መረጃውን ላረጋግጥ ብዬ ነው እስካሁን የቆየው። ዛሬም የአርሲ ኦርቶዶክሳውያን 16ቶች ታፍነዋል፣ 9ኞች ተረሽነዋል። 16ቶች ይሙቱ ይኑሩ የሚታወቅ የለም። ጩኸታችን፣ ፕሮፋይል መቀየራችን፣ ማልቀሳችን ሁሉ ከንቱ ነው። እየገደሉ እያረዱ ነው። ዛሬም የአርሲ ኦርቶዶክሳውያን እጅግ ልብ ሰባሪ ነው። ኦርቶዶክሳውያን ሁላችንም በአንድነት ልናለቅስ ፍትህ ልንል ይገባናል። አርቲስቶች፣ የጥበብ ባለሙያዎች፣ ትልልቅ ቲክቶከሮች እባካችሁ ድምፅ ሁኑ። ኖሞር ለአርሲ ኦርቶዶክሳውያን ፍትህ እያላችሁ ድምፅ ሁኑ። በውጭ ላሉ ደግሞ እህት ወንድሞቻችን በእንግሊዘኛ ሳይቀር እንዲዘገብ ይህን ቪዲዮ ሼር አድርጉ። ፍትህ ለአርሲ ኦርቶዶክሳውያን። እንደዛ ሲያደርጉ ዝም አልኩኝ። ሀሪሽ ላይ ስለሚጎደሩ ሰው ማወቅ ከፈልጋችሁ እፎ ይጠይቁት፣ ይነግራቸዋል። እፎ የጀመረው አጀንዳ ስላላለቀ ነው ይሄ ይመጣ። አባቶች ያውቃሉ ማን ምን እንደሚያደርግ፣ ማን ምን እንደሆነ፣ ማን ከማን ምን እንደሆነ እያንዳንድሽ ሚስጥራችሁ ስል አሳልፈው ልጆቼ ብሎ ስለማይሰጡሽ ነው። አዳም የእግርሽን እኮ ሱሪሽን በእጅሽ ይዘሽ የሮጥሽው ስራሽን ስለምታውቂ ነው። ይመክራሉ፣ ተው ይላሉ፣ ይቆጣሉ። እምቢ ስትሉ ግን አሳልፈው ይሰጧችኋል። አመልጣችሁ ወጣችሁ። እነሱ ሲናገሩ፣ እነሱ ቤተክርስቲያንን ሲሳደቡ፣ ይሄ እንደዚህ ነው ያ እንደዚህ ነው ሲባል ዝም ትላላችሁ። ሰው የሆነ ሰው አይ ይሄ ነገር ይሄ ነው ምናምን ሲል በቃ ሰውን እንትን ከሙስሊሞች ጋር በጣም ነው የምታሳዝኑት። እኔ ምንም አይነት ነገር አልናገርምም አልገባምም ብያለሁ። ግን እረፉ። የክርስቶስ ተከታይ ነን ብለህ ለክርስቶስ ጩህ። ትራምፕ እኮ አንተን ያጠፋል። ይህንም ማወቅ አለብህ። ለዚህ ከገባችሁ እኔ የሆነ ነገር በተናገርኩ ቁጥር እኔን ከተቀበላችሁ እስከ ማንነቴ እንጂ የሆነ ነገር ስል የሆነ ነገር ቤቴን ስከፍት ምናምን እየደወላችሁ እንደዚህ ነው እንደዛ ነው እኔ እንድትሉኝ አልፈልግም። ማንም ሰው እኔን ከተቀበለኝ እስከ ማንነቴ ይቀበለኝ። እኔ ይሄ ነኝ፣ በዛም ሆነ በዚህም ይሄው ነኝ። አይ ካላችሁ ደግሞ ሂዱ። እኔ ዝም ስል የምትወዱኝ፣ እኔ ስናገር የምጠሉኝ ከሆነ አልፈልግም። እንደዚህ አይነት ሰው ማንንም አልፈልግም። በቃ ጓደኝነት እኔ አልፈልግም ሲጀመር ማለት ነው። ለዚህ በቃ አትንኩኝ። እናንተ ምንም ላይመስላችሁ ይችላል። እኔ ግን ውስጤ ቀን በቀን ይደማል፣ ይሰማኛል። ውስጤ ስጋዬን ይሰረስረኛል። አባቶችን ስትሳደቡ እኔ ምንም ይሆኑ ክርስቶስ ሰማይና ምድር ቢያልፍ ቃል ያው ነው ብሏል። እኔ ክርስቶስን ቃል አከብራለሁ። እሱ ስልጣን ሰጥቷቸዋል። እነሱ በምድር ያሰሩት ይታሰራል፣ በምድር የፈቱት ይፈታል። ይሄ ቃል ነው፣ የክርስቶስ ቃል ነው። አለቀ። ከዚህ በተረፈ ማንም ሰው አባት ጠጣ፣ ዘማ የሆነ ምን ሆነ ቢጠይቀው እግዚአብሔር ነው።
ክህነቱ እስካለበት ድረስ ቤተክርስቲያን ክህነቱን እስካላነሳችበት ድረስ ይሄ የኔ ሰው አይደለም፣ ይሄ እኔን ጥፋት አባርሬዋለሁ እስካላለች ድረስ እኔ አባቶችን አከብራለሁ። እኔ የሰፈር አባቶቼን እንኳን አባንተና ብዬ አባቴ ብዬ ነው የምጠራው። ዓለማዊ አባት፣ ጎረቤት፣ የጓደኞቼን አባት። ምክንያቱም አባት ክብር ነው። በቃ ለዚህ ተው። እኔ ለሁላችሁም እነግራችሁ እናንተ እንድትወዱኝ ከሌላ ቤተ እምነት ጋር አልጣላም። እናንተ እንድታከብሩኝ ደግሞ ጥፋት እያየውን ዝም አልልም። በቃ እኔ አልወድም አባትን ቤተክርስቲያን የሚሳደብ ሰው አልወድም። እኔ በቃ ይሄ የኔ እንትን ነው። ለዚህ እናንተም እዛ ስትሄዱ ለምን ሄዳችሁ ጠይቂያችኋለሁ። ሲሰደብ ቁጭ ስትሉ እያየው የምር ታብታብ ለማድረግ ይሁን ልሳተፍ በዚህ እንኳን ላግዛቸው ብዬ ሲሄድ ማርያምን የሚናገሩት ነገር በጣም ነው የሚያስጠላው፣ በጣም ያማል። ከዛ ደግሞ እኛ ፍቅር ነን፣ እኛ የክርስቶስ ልጅ ነን ምናምን ትላላችሁ። አይጋጭም እንዴ ታዲያ? እኔ ምን ላድርግሽ እንዴ? እኔ አይቀበልም። በቃ ማንነቴ አይደለም ይሄ። እኔ ከምር ውስጥ አይቀበልልኝም። እኔ ለምን እንደሆነ አላውቅም። የምር ዝም ብዬ እንትኑ ስላለኝ ስላወረድኩን ከፍዬ ያደርጋል ታብታብ እና በጣም ነው የሚፈጥነው። ለዛ ብዬ ይሁን ባልሆን እንኳን በዚህ ልርዳቸው ብዬ ሲሄድ የሚናገሩት ነገር በቃ የሆነ ሰውን ወደ ሽብር እልክ መስይዝ። እናንተ የተሻለ ቦታ ነው ያላችሁት። እኛ እናቶቻችን እዛ ነው የሚኖሩት፣ ወንድሞቻችን እዛ ነው የሚኖሩት። ብዙ ፈተናና ስቃይ ያሳልፋሉ በዘረኝነት የተነሳ። በሃይማኖት እንኳን ተስማምተን እንኑር። በቃ ይቅር ብላችሁ ብታልፉ እኮ ሰላም ይወርዳል እንዴ። ሃይማኖት መጥፎ ነው። የሰው ልጅ ምንም ነገሩ ሰደበት ሃይማኖቱን ስትነካበት ማንም ሰው ምንም አይመለስም። በባለፈው ያቺ ልጅ ስላድኖን እንትን ስትቀል እንዴት እንደሆናችሁ ታውቃላችኋል። ሌላውም ሰው እንደዛ ነው። ሃይማኖቱ አንተ ስሜታዊ ይሆን ሌላውን ሰው ስሜት አልባ አድርገህ ማሰብ በራሱ መሀይም ነው። እናንተ ስላድኖ ተቀደደ ብላችሁ እንደዛ ስትሆኑ ተው ብለን ተቆጥተናል። ሌላውም ሰው አንተ ለዛ እንደዛ የሆንከው ሌላውም ሰው ሃይማኖቱን ስትነካበት ደም ስሩ ነው እንደ ይሰማዋል፣ ልብ አለው፣ ይተነፍሳል እኮ እንደ እንስሳ አይደለም እሱ። ማንም ሰው ቁንጫ ለምን አይሆንም? የሚያመልክበት ነገር ከሆነ እንዴ ይሰማዋል። ያ ሰው የሚያምንበት ነገር ነው። ለዚህ ተው፣ ጥላቻን አትዝሩ። ድምፁን በስነስርዓት እናንተ ትራምፕ ምናምን ብላችሁ የሮጣችሁበትን ኑ ኦርቶዶክሳዊያን ተሰብሰቡ ብላችሁ አንድ ውዳሴ ማርያም ብትደግሙ አንድ ዳዊት ብትድገም እመኑ ዓለም ይገለበጣል። በንጹህ ልብ ታዲያ በትዕቢት እና በልክ አይደለም። በንጹህ ልቦች ክርስቶስን ብትጠይቁት አባቶች ከእናንተ ጋር የማይሆኑበት ምንም አይነት ምክንያት የለም። የህብረት ጸሎት ብታደርጉ አባቶች ወደ እናንተ ይመጣሉ። ልጆቻችን ይህን አስበው እኛ እንዴት ይላሉ። ግን እናንተ መሳሪያ ይዛችሁ ሂዱ፣ ታጠቁ፣ ግደሉ እንዲባል ነው የምትፈልጉት። አባቶች ደግሞ በያዙት መስቀል ባርከው ሰውን የክርስቶስ ልጅ ማድረግ እንጂ ሰው ንስሐ ሳይገባ እንዲሞት አይፈልጉም። በፍጹም ማንም አንዲት ነፍስ እንድትጠፋ አይፈልጉም አባቶች በከንቱ። በጣም ሰው ንስሐ ሳይገባ እንኳን በሆነ መንገድ ክርስቲያኑ መንገድ ላይ ሞቶ ቀረ ሲባል እንኳን ያነባሉ አባቶች። ሰለቅጠል እኮ መጸለይ ቤተክርስቲያናት። አሁን ሰለቅጠል አስባችሁታል? ሳር ቅጠሉን ምድሩን ሰላም አድርግልን ብላል ቤተክርስቲያን መጸልኛው። እንኳን የሰው ልጅ በእግዚአብሔር አምሳያ የተሰራ ማለት ነው። እኔ ምንም ያምልክ እኔ አይመለከተኝም። የሚጠይቀው ፈጣሪ ብቻ ነው። ነፃነት የሰጠው እስትንፋስ የሰጠው አንተም ጻድቁ ነህ፣ እኛም ኃጢአተኛው ነን፣ በዳይ ገዳይ ሁነን እኩል እስትንፋስ የሰጠ ክርስቶስ ነው። በቃ አለቀ። እኩል እስትንፋስ ሰጥቶናል። ለሁላችንም አልለየንም። እኩል እንተነፍሳለን፣ እኩል እንወጣለን፣ እንገባለን። እሱ አልለየም። እሱ ከፈለገ በእጁ ነው ያለ፣ ያጠፋል። ግን ሁላችንም ይጠብቀናል። ለዚህ እኔ የሚፈርድ አምላክ አለኝ፣ ለእኔ የሚቆም አምላክ አለኝ እያልኩኝ እኔ ልግደል አይደለም፣ እኔ ልፍረድ አይደለም። እኔ ማንም ነው እኔ ቤት ውስጥ ምን ማድረገው ማን ያውቃልና ነው። የሰውን ኃጢአት እየቆጠርኩ ቪዲዮ ቸክ አልዞርም። ምን ይቅርታ አድርጉ። እኔ ወንድሞቼ ናቸው። እስካከበሩኝ አከብራለሁ፣ ካላከበሩኝ ደግሞ የማያከብርኝ ሰው ብሎ ካርጌ ከህይወቴ ያስወጣለሁ። በቃ የኔ ይሄ የራሴ ማንነቴ ነው። ይሄንም አትቀበሉ ከሆነ በቃ አትምጡም ብሎ ካድርጉኝ፣ እብረትም አታድርጉ ከኔ ጋር። ይሄ ነገር የሚያናድዳችሁ ከሆነ